ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀርመን ቴሌቪዥን ቅዳሜ 12 ሰዓት ላይ ድጋሚ ሰኞ 3 ሰዓት ላይ እንዲሁም በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቻችን ያላችሁበት የምድር ዳርቻ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? ይህ የምጽአቱ ድምጽ ነው። እኔ አገልጋይ ያሬድ ነኝ። ዛሬ ላይ የተባለ ዝግጅት መጥቻለሁኝ። የምጽአቱ ድምጽ የሰበሰባቸው የጠራቸውና ለጌታ ቀን የተዘጋጁ እጅግ የተወደዱ ቤተሰቦችን ይዤላችሁ መጥቻለሁ። ፓስተር ጌታውን እንዲሁም ደግሞ እናታችን የሺፋና ከጀርመን ኢትዮጵያ ተገኝተዋል። ዛሬ ከነዚህ የተወደዱ መንፈሳዊ አርበኞች ጋራ አብሬ መጥቻለሁ ማለት ነው። ህይወታቸውን ተሞክሮ አገልግሎትን በተመለከተ ከሁሉ በላይ ደግሞ ስለ ጌታ መምጣት አብረን እናወራለን ማለት ነው። ጸጋ ሁላችሁ ጋር ይሁን። መልካም ጊዜ ይሁንላችሁ። ፓስተር እንዲሁም እሺ፣ እንኳን ደህና መጣችሁ። አሜን። አንደና ቆየ። እጅግ በጣም ደስ ብሎኛል ዛሬ የእግዚአብሔር መንግስት ነገር ለመጫወት ስለተገናኘን ማለት ነው። ድንገት ሆኖ በሩቅ ነበር የምትያየውና ዛሬ ደግሞ የድንቅ ፍጻሜ ቤተሰቦች ህይወታችሁን ተሞክሮ እንዲያዩ እንዲሰሙና እንዲማሩ ለማድረግ ነው እዚህ ጋር የተገናኘ ነው። በጣም ጠቃሚ ነገር፣ ፍሬያማ ነገር፣ ህይወታቸው የሚጠቅም ከሁሉ በላይ ደግሞ ዘመኑን ለመረዳትና ለመዋጀት የሚያግዛቸውን እውቀት እንደሚያገኙ ተስፋ አድርጋለሁ። እንግዲህ እንደ ቤተሰብ እየተጨዋወትን ለተመልካቾቻችን ለድንቅ ፍጻሜ ቤተሰቦች ቁም ነገር እናካፍላቸዋለን ማለት ነው። እና እስቲ የሺዬ ስለ ራስሽ ጥቂት ነገር ንገሪኝ። የሺዬ ማን ናት? ኦኬ፣ እኔ ሙሉ ስሜ ሺፋና ነው። ምናልባት ለሚያይ የሺ ካሉ እንዳይሰናከሉ፣ እኔ ማለት በኢትዮጵያ የተወለድኩ የአንድ ባል ሚስት ነኝ እና እኔ የምኖረው በጀርመን ነው፣ በዳርምሽታት ከተማ። ልጅ አለኝ፣ 3 የልጅ ልጆች አሉ። እንግዲህ በዚህ ጀመርኩ ማለት ነው። እሺ፣ ጌታ እንዴት አገኘሽ? እኔ ክርስቶስ ኢየሱስ ጌታ እንደሆነ የሰማሁበት ራይንሃርድ ቦንኬ ክርስቶስ ፎር ኦል ኔሽን ራእይ ያለው በጀርመን በሃምቡርግ የተወለደ ከእርሱ ጋር ነው ክርስቶስ ኢየሱስን ያገኘሁት። ምክንያቱ ምን ነበር? ምክንያቱ ደግሞ ይሄ ሰው እንደሰማሁት እንደ ድሮዬ ማለት ነው ያድናል ስለተባለ ብላቴናዬ ይድን ዘንድ በቃ ሄድኩኝ። ሲሄድ ግን ያጋጠመኝና የሆንኩት ሌላ ህይወት ነው እና አንደኛ ክርስቶስ ፎር ኦል ኔሽን ለሁሉም ናሲዮናል ነው። አሁንም እየሄደ ነው ያለ። ምን ያህል ህዝብ እንደዳነ በኢሮፕ በተለይ በፍራንክፎርት ሬጂስተር እየሆነ ነው ያለ እና እኔ ባለቤቴና 2 ልጆች ዘን መሄድ ነው። 3 ቀን ሙሉ ወንጌል ሰማሁ። እኔ ይሄ ጴንጤቆስጤ የሚባል እንደዛ አይነት ነገር አይቼ ስለማላቅ ያለኝ አንድ ብላቴና የታመመ ነው እንዲድን ነው እና መዳኑን ብቻ ስለምጠባበቅ በቃ ሰው ሁሉ ሃሌሉያ በሚል ሰዓት ልጄ ቦምብ ቢሆን ኖሮ ያ የታመመ ልጅ ቦምብ ቢሆን አፍርሼ ሁሉ ፈርሶ ነው የመሞት ነበር። ነገር ግን እንደሱ አይደለም ያደረገው እግዚአብሔር። ወደ ልቤ ሊገባ ስለፈለገ እግዚአብሔር እንደሱ አላደረገም እና በ3ኛው ቀን ነው አስታውሳለሁ። በኤዲስ የታመሙ ሂዳችሁ አስመስክራችሁ ነው ከሕክምና ተብለው እነሱ በ3ኛው ቀን ለምስክርነት ሲቆሙ ተናድጄ ያን በላቴና ይዤ ወደ ራይንሃርድ ቦንኬ ባለበት ስቴጅ ላይ ሄድኩኝ። ያዟት ተባልኩና ተያዙ። ያኔ በቃ ይሄ የስጋ ህይወት የተነሳ ምንም ማድረግ እንደማልችል አውቃለሁ። ግን ቢቻል ኖሮ ቦምብ ቢሆን ያ ልጄ አጥፋቸው ነበር። ግን ቦምብ አይደለም የነበረ
ይሰማሽ የነበረው ስሜት በጊዜ ውሸታቸው ነው የሚመስለኝ። ኦኬ ለምንድን ነው ልጅን ከሆስፒታል አውጥቼ ይዤ ሄጄ ኤዲስ የታመመ ህዝብ ፈልጎ ዳን የሚል በአእምሮዬ ነው የሚጫወተው። በአእምሮዬ ስለሚጫወት ነገር ሁሉ ግልብጥብጥ ነው። ስለዚህ እንግዲህ እነዚህን ካዳንክስ የኔን ልጅ ብዬ ሲሄድ ያዙልኛል። ያዝኩ እስከ ልጄ እና አንድ ጥያቄ ነበር። ይሄ ሁላ ህዝብ ሃሌሉያ የሚል ከሆነ ይሄ ሁላ ህዝብ በቃ ሲዘምሩ ሲጸልዩ የሚናገሩት ሁሉ ሌላ ነው። ግን ይሄን ብላቴና የ7 ዓመት ልጅ ነው የነበር በዛ ሰዓት። አንድ ሰው እንኳን አዝኖ የሚያቅፍልኝ የለም። ምክንያቱም በጣም እጆቹ ወደ ኋላ እግሮቹ ወደ ኋላ የተሳበ ነው። አይኖቹ ይሳብ ነበር። ሪ ይላል ከህመሙ የተነሳ እና 3 ቀን ሙሉ ነው ያቀፈው። እንዴት ምረዳኝ ሰው የለም እና ውሸታቸው ነው። ልክ መልሷት ሲል እኔ ስመለስ ከመድረክ ወደዚህ አንዲት በጣም መልካም የሆነች ሴት ልጅን ተቀበለች። ልጅን ስትቀበለኝ ከልጅነት አንስቶ እስከዛች ደቂቃ ያደረኩትን የኃጢአት በሙሉ ከፊቴ ላይ ተደቃ። ልክ እንደ ጽሑፍ ነው የቀረበ። አሁን ዲዘወር ብዬ በማይ ሰዓት ህዝቡን በማይ ሰዓት መልአክ እንጂ ሰው አልመስልም። ልገላቸው ያሰብኩት ሰዎች ማለት ነው በደቂቃ ተቀየረ። ከዛ ምድር ላይ እንዳልወድቅ በቃ አፍሬ ነው ለመውደቅ የፈለኩት። እንደዚህ ነው ሴትዮዋ አቀፈችልኝ። እኔ ነፍሴ ከሰማይ ጋር ሲገናኝ ይታይ ታወቀሻል። አዎ ምንም አላለችም። ልጅ ብቻ ነው የተቀበለች። ከዛ ምን ያህል ደቂቃዎች እንደሆነ አናውቅም። ክርስቶስ ኢየሱስን የምትቀበሉ ብሎ ራይንሃርድ ቦንኬ በመድረክ ላይ ሲናገር እኔ በቃ እግሬ ሊሮጥ አንደበቴም ሊናገር ስፈልግ ምድር ነው ያለሁት፣ ግን ውስጥ ግን ሰማያዊ ውስጥ ነው ያለሁት። ያ የታየኝ ኃጢአት ሁሉ በቃ ምንም እንደማይሆን በፊቴ ለዘላለም እንደማይኖር ቁርጭ ነው የተነሳሁት። ከዛ ወጣን። 5000 ህዝብ ነው የነበር። ጉርጋው ሀሌ ይባላል ኤሰን ውስጥ ያዙና እነዚህን ቤተሰቦች አንድ ለብቻ ተባልነ። 2 ልጆች ባለቤቴ ተያዝነ ገባን። ልሳን ይጸልያሉ። ልሳን ነው ያላቀም። እኔ ኦርቶዶክስ ውስጥ ነው የነበርኩት። ያንንም በትክክል አላውቀውም ምን እንደሆነ። ቤተክርስቲያን መሄዴ ቤተክርስቲያን መሳቤ እንጂ ሌላ ምንም አውቀው ነገር የለም። በጣም ተደስቼ እግዚአብሔር አለ ብሎ ማመን እንኳን የሆነልኝ ብዬ በማመንበት ሰዓት ማለት ነው። በዛ ሰዓት ገባን። በልሳን ሲጸልዩ እኔ ኮሪያኖች ምናምንቴዎች ቻይና ምናምን ነው እንጂ መሰለኝ ጀርመኖች አልመሰለኝ። እዛ በኋላ በልሳን እየተናገረ ከቤታችሁ ሄደናል። ከመካከለኛው ከሳሎኑ የጠንቋይ ቃል አለ አስመጥተናል። የጠንቋይ ቃል እኔ ጠንቋይ ብሎ አልወድም፣ ግን እናቴን እባክሽ ሂጂ ብዬ ለምኜ የጠንቋይ የሆነ ጽሑፍ የሚጠመቅ ብዙ ነገሮች ልብስ ማን ደስ ያለሽ በልሳን እየተናገረ ተገለጠለት። አንድ ከነዛ ከ3ቱ ብላቴናዎች እና ሲለኝ አሁን ለባለቤቴ የኔን ጉድ ሊገልጽብኝ ነው ብዬ አዎ ብቻ ነው የምለው። ምክንያቱም አሁን ኃጢአት በይፋ ሊወጣ ነው። በጣም ኃይለኛ ነገር ነው። አዎ እና አስማ ያቅም ነበር እሱ ምንም እሱን አስመጥተነዋል። እሱን ማኛ ሁለታችን ነን። ግን ሌላ ነገር እንዳይገልጽብኝ ከዚህ መካከል ልነግርህ የምፈልገው ይሄን ከመሆኑ በፊት እኔ አሜሪካ ላይ ነበርኩት። ልጄ ከመታመሙ በፊት $30,000 በዛ ጊዜ በ93 ነው የሚሸረፈው። ምን ለማድረግ በቃ ሂጄ አንድ ወንድ አግኝቼ ትዳሬን አፍርሼው እንደዚህ ሰርቼ ይሄንን አስቤ ጠቅልዬ ነው የበረርኩት። አሜሪካ ስመለስ ግን ልጄ ታሞ ነው ያየሁት። ስለዚህ እንደዛ ሲናገረን በቃ እኔ ነኝ አልኩኝ። ሌላውን እንዳይገልጥ ማለት ነው። ያው የጥንቆላውን እንዴት አድርገን አውጥተን ማቃጠል እንዳለብን ነገረን በትክክል። ከዛ በኋላ የት መሄድ እንዳለብን እንዴት አይነት ቤተክርስቲያን ማግኘት እንዳለብን ነገረን። ክርስቶስን ተቀበሉ አለ። እኔ እንኳን ተቀበሉት ብሎ ነውና ምንድነው ማድረግ እንደነዚህ ልሳን ነው ብሎ ነገረኝ።
ልሳን ምን አይነት ልሳን ስለው እኛ ከእግዚአብሔር ጋር የምንነጋገርበት ነው። እችን ባገኝ ውስጤ ረሃብ በአንድ ደቂቃ ከዛ በኋላ ሁሉም ነገር ተቀየረ። ጌታ ተቀበሏል። አሁን ልጅን በጌታ ነው አሁን ያለው 3 ልጆች አሉኝ ያልኳችሁ ባለቤቴ ምንም ሁላችን ልጃችን አነሳና ጌታን ተቀበልን። ልክ ክርስቶስ ኢየሱስ ጌታ ነው ስል 360 ግራድ የነበርኩበት ህይወቴ በቃ ከንቱ እንደሆነ ዓለም ምን እንዳደረገኝ ሰይጣን ምን አይነት መንፈስ እንደሆነ ገዳይ እንደሆነ እግዚአብሔር ደግሞ ምን አይነት ትዕግስት እንዳለው አዎ ከዛ ጌታን ተቀብዬ ዘወርስ ብቻ ያገኘሁትን ሁሉ ሳሚ ነው የሚለኝ በቃ ሰው ሁሉ ወደው ፍቅር ሞላብሽ በውስጥሽ በቃ ልብስ ይጀምስ በቃ ማረጉ ቃላት የለኝም። የጌታ ፍቅር በልብሽ እግዚአብሔር ይሁንና ለባለቤቴ በዛን ጊዜ በቃ አንድ ልጅ ተከፈተ። እኔ እኮ ይሄን አድርጋለሁ፣ እኔ እኮ አሜሪካ ሰርቻለሁ፣ ይሄ እኮ እሱ ደግሞ አዎ ብቻ ነው የሚለኝ እና በቃ ላገኘሁት ሰው ሁሉ ኃጢአት መናዘዝ ብቻ ነው የኔ ስራ። እስካሁን ድረስ ምንድን ነው ጌታ ከተቀበልሽ በኋላ በዛች በቃ በዛች ደቂቃ በቃ ልጅን ሳይ ልዩ ባሌን ሳይ ልዩ። ከዛ በፊት ግን ሰማይ ለኔ ናስ ነው ምድር ብረት ነው የነበረው። በህይወቴ ሙሉ 25 ዓመት ነው የነበርኩት። በህይወቴ ሙሉ በቃ እስቃለሁ ስለሚሄድ ከአሜሪካኖች ጋር ስለምሰራ ሾው ማድረግ ፈልጋለሁ። በልብሱ ይሁን በምኑም ተቀየራ ጋራችን ኢየሱስ ጌታ ነው። አሜን። ዋው በመጀመሪያ ከዛ ታላቅ በብዙ ሚሊዮን የሚቆጠሩ ሰዎችን ለእግዚአብሔር መንግስት ካስገባ ከማረከ ታላቁ እግዚአብሔር ሰው ከራይናርድ ቦንኬ ጋር ራሱ አብረሽ እዛ ቦታ ላይ እሱ በሚያገለግልበት መድረክ ላይ ያንን ተአምራትና ድንቅ ይሄ ምን ያህል ቦታው ላይ መንፈስ ቅዱስ ሲሰራ እንደነበረ የእግዚአብሔር ክብር ህይወትን የሚለውጥ እዛው ተቀየርሽው ሁለንተናሽ የተቀየረው። ክርስቶስ ኢየሱስን ከማግኘቴ በፊት ራይናርድ ቦንኬ ከስቴጅ ላይ ሆኖ ምንድን ያለ 5000 ህዝብ ነው የነበረው። ጉርጋዋሌ ማለት ፈረሶችም የሚያለማመዱበት የሚጋልቡበት ነው። እዛ ነው የነበረ እና ምን አለ ከዚህ ህዝብ መካከል አንዲት ሴት አለች ከመጥራቱ በፊት ልጅ ለማዳን ነው የመጣች። ግን አንቺ ዳኝና አንቺና ቤተሰብሽ ትድኛለሽ ሲለኝ እንዲህ ብዬ ሳይ ብዙ ሴት ነው ያለ፣ እንዲህ ብዬም ሳይ ብዙ ሰው ነው ያለ እና እኔ ልሆን አልችልም ብዬ አንገቴን ዝቅ ሳደርግ አሁን አንቺ ራስሽ እኔ ሊሆን አይችልም ያልሽ ሲለኝ ይገርም እኔ ልሆን አልችልም እያልሽ ነው ተሰውር እኔ በውስጤ ያለውን ነው የሚናገረው በመድረክ። ከዛ በኋላ እኔ የሚመስለኝ ድሮ ጠንቋይ ብቻ ነው የሚያውቅ የሚመስለኝ እነዚህ ደግሞ ያውቃሉ። በቃ ተደነኩኝ። ይገርም ነው በጣም እና በዚህ መንገድ ጌታ መጣሽ። አስደናቂ ነገር ነው። ፓስተር እንኳን ደህና መጣ በድጋሚ። እስቲ አንተ ደግሞ ራስን አስተዋውቅና ምንም አልልም አንተን ያው አገልጋይ ስለሆንክ ማለት ነውና ግን ያው እስቲ ይሄ መንፈሳዊ ለውጥ እውነት ለመናገር ዝም ብሎ የሚመጣ አይደለም። እንዴት ባለ እግዚአብሔር ጥልቅ መገለጥ የሚመጣ ነገር ነው። እዚህ ላይ የተወሰኑ ነገሮችን ሼር ታደርገናለህ ብዬ አስባለሁ። እንግዲህ እንደዚህ ያደረግን እንቀጥላለን ማለት ነው። ክብር ለኢየሱስ ይሁን። አስቀድሜ ወንድሜ ያሬድ የእግዚአብሔር ሰው እጅግ አድርጌ አመሰግናለሁ ይህንን እድል ስለሰጠኝ። በዚህ ፕሮግራም ላይ ብዙ ታዳሚዎች በሚያዩት ፕሮግራም ላይ እንግዲህ እኔና እህቴ ሽዬ የራሳችንን ልምድ ለብዙዎች የሚደርስ ብዙዎችን የሚያንጽ እና በአስተውሎት ብዙዎችን እንዲነቃቁን አስበህ ጋብዘህናል። በእውነት ደግሞ ሰዎች የሚነሳሱበት እውነትን የሚያገኙበትን የምስክርነት ቃል እንሰጣለን። እንግዲህ ወደ ጌታ መምጣት ማለት ምናልባት የቅጽበትና የአንድ ጊዜ ጉዳይ ሊሆን ይችላል። እኔ መጋቢ ነኝ። ስሜ ጌታና እባላለሁ። እዚሁ በሀገር ኢትዮጵያ በምድሬ ላይ ነው ጌታን ያገኘሁት።
በእርግጥ በአገልግሎት ህይወት ከመጣሁ ወደ 9 ዓመት ሊሆነኝ ነው። 10 ዓመት ሊሆነኝ ነው። በሙሉ ጊዜ አገልግሎት አገለግል ነበር እዚህ ሀገር ላይ። ወደ ጀርመን ሀገር ከሄድኩኝ አሁን 5 ዓመት ሊሆነኝ ነው። እንግዲህ በዚህ ህይወት ውስጥ ወደ ጌታ የምንመጣበት ጌታ የምናገኝበትን ጊዜና ሰዓት እግዚአብሔር ያቀደው ሰዓት ላይ እግዚአብሔር የወሰነው ሰዓት ላይ መንፈስ ቅዱስ ለኛ በሚገባን መንገድ ይቀርበናል። ያቺ ጊዜና ሰዓት ልታልፈን አይገባም። መንፈስ ቅዱስ ጉብኝትን ሲያደርግ በወደደው መንገድ ይመጣል። ነፍስ ፈቅዳ ስትታዘዝ ያኔ የእግዚአብሔር ሐሳብ የዘላለም ሐሳብ በዛች ነፍስ ላይ ይፈጸማል። ያቺ መነሻ ናት፣ ግን ዘላለማዊ ነው። አብሮ ከጌታ ጋር ለመቀጠል በዚህ በምንም አይነት ተመጣጣኝ ዋጋ በማይገኝ ህይወት ውስጥ ራስን አስርጾ ለማኖር ግን ነፍስ እግዚአብሔርን ከመፈለግ ሁልጊዜ ወደኋላ ማለት የለባትም። ይሄ የአንድ ቀን ጉዳይ አይደለም፣ የዘላለም ጉዳይ ነው። መዳናችን አንዴ ተፈጽሟል። በህይወት መጨመራችን በህይወት ማደጋችን ግን የዕለት ዕለት ጉዳይ ነው። እህቴ ያችን ቅጽበት ጌታን ያገኘችባትን ቅጽበት ስትመሰክርልን የእግዚአብሔር ጊዜና ሰዓት ስለነበረ በዛ ጊዜ ለጌታ ልቧን ከፈተች፣ ተማረከች። ይኸው በእሷ ህይወት ዘመኗን ሁሉ እንግዲህ ለብዙዎች አርአያ የሚሆን ምስክርነት አላት። እኔም እንዲሁ ከጌታ ጋር ባለኝ ህይወት ከብዙዎች ጋር እግዚአብሔር እድል ሰጥቶኝ በአገልግሎት ህይወት ውስጥ ሰዎችን በመድረስ ውስጥ እንዲሁም ደግሞ በቤተሰቦቼ መካከልም ብዙዎችን ምርኮ አድርጎ ጌታ ሰጥቶኝ በቤቱ ጸንተው እንዲኖሩ ሌሎችንም እንዲደርሱ በእግዚአብሔር መንግስት ውስጥ አገልጋዮች የሆኑትንም ብዙዎች እግዚአብሔር ያነጸበትን የህይወት ጎዳና እስከዚህ በተሰጠኝ ዕድሜ ውስጥ ላይ በቅቻለሁ እና የመዳን ህይወት ዘላለማዊነትን የሚያስገኝ ስለሆነ ሰው አንዴ ድኖ መቆም የለበትም። ዕለት ዕለት መጽሐፍ ቅዱስም እንደሚናገር ዕለት ዕለት የምንፈጽመው ጉዳይ ነው እና በአጭሩ በሽዬ ላይ ለመጨመር እንግዲህ ለማጉልመት አሁንም በህይወት አለን። ምድር ላይ ያለን ተልእኮ አላለቀም፣ የሚቀጥል ነው። ምክንያቱም ሂዱ ውጡ ለዓለም ሁሉ ወንጌልን ስበኩ ያለን ጌታ ይሄ ግሬት ኮሚሽን ጌታ እስኪመጣ ድረስ አሁንም ጌታ ሆይ ቶሎና ማራናታ የምንልበት ሰዎች ተዘጋጅተው እውነተኛ የሆነ የአምልኮ ማንነት ኖሯቸው ጌታን የሚፈራ በጽድቅና በቅድስና የሚኬድ ህይወት የሚያስፈልገው ጎዳና ስለሆነ ይህን እያበረታታን እኛም እየተበረታታን በእግዚአብሔር መንግስት ውስጥ እንቀጥላለን። ይሄ ነው እንግዲህ እስካሁን ባለው ላይ ልናገር የምችለው። እግዚአብሔር አምላክ ይባርካችሁ። ፓስተር በጣም አድርጌ አመሰግናለሁ። ማጠናከሪያ ነው የሰጠህ እንደ ፓስተር እንደ አገልጋይ ማለት ነው። ያው ለብዙዎች እንግዲህ የመዳን ጉዳይ አንዳንዴ ቀለል ይላል እና ነገሩ ቀጣይነት ያለው እየጨመርን የምንሄድበት እየሰደድን የምንሄድበት እና ዓለምን የምናሸንፍበት እውነት መሆኑን ነግረናል። ከዚህ ጋር ተያይዞ ደግሞ ስለ ጌታ መምጣት ስናስብ ነገሩ በጣም ከባድ ይሆናል፣ ሲሪየስ ይሆናል ማለት ነው። ጌታ በህይወት የሚጠብቀን እስከ መምጣቱ ቀን ድረስ መዳናችን በሙላት እንድንፈጽም ነው። በዛ ልክ ነው የእግዚአብሔር መንግስት የሚገዛው ወንጌል የሚሰፋው ምናምን። ቀጣይ ጥያቄ ወደ አንቺ እመጣለሁ። እንግዲህ ቀጣይ ጥያቄ ምንድን ነው? ለነፍሳት ያለሽ ሸክም፣ ወንጌል ለመስከር ያለሽ ሸክም ከጌታ መምጣት ጋር ጭምር ተያይዞ አንድ ላይ ቢነገር ደስ ይለኛል። ጌታ መምጣት ላንቺ ምንድን ነው? ከዚህ ጋር ለነፍሳት ያለሽ ሸክም በምን ይገለጻል? እንዴት ነው የምትገልጪው? የጌታ መምጣት እንዴት ነው የምታስቢው? ይሄን መልሽ ይመስል ክብር ለእግዚአብሔር ይሁን። አሜን። ክርስቶስ ኢየሱስ ሰው የመሆኑ ትርጉም እኔን ስለገባኝ እኔን ለያድን ለማዳን ለመፈወስ ህይወቴን እንዲህ አሁን እንደምመራው ሊመራኝ መንፈስ ቅዱስ እኔ ጋር ስለገባ የሚሰማኝ ቢኖር በርካታ ይቀመጣል፣ ከመከራ ስካት ይድናል ይላል እግዚአብሔር ቃል። አሁን ያልኳችሁ የህመሙን እንዴት እንደመጣሁ ነው። ነገር ግን ምጽአቱን በስርዓት ስላወቅኩት ቃሉን ስለበላሁት ኢየሱስ ጌታ ነው።
ያለ ቃል እግዚአብሔር ማን ነው ተብሎ ከጠየቀ ቃሉ ነው። ቃል እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ይህ ክርስቶስ ኢየሱስ ነው። በማርያም ማህፀን እንዲገባ በመላእክቱ ነው የመጣው። አሁን እሱ ደግሞ በራሱ በመንፈስ ቅዱስ ሲመጣ አይኖቼ ሲበሉ እንዴት ብዬ ዝም ብዬ አላውቅም። ደግሞ እንደዳንኩበት ከዛ ቀን ጀምሮ 38 ዓመቴ ነው አብሬ እሰራለሁ ከራይናርድ ቦንኬ ጋር በጸሎት በሳንቲም። እሱ እስኪያርፍ ድረስ እሱ በ2020 ነው ያረፈው። 75 ሚሊዮን ነው ይላል። የስኬታ ነው አለው ሚሊዮን። ኦ ማይ ጋድ ገብቶ ማየት ይቻላል። ሴፋን ብለህ ካገባህ ማየት ይቻላል። የቦንኬን ማየት ይችላል። እና 5 ሚሊዮን ነፍሳት እሱ ከማረፉ በፊት ሃሌሉያ አሜን። መንፈስ ቅዱስ ያጫውታል፣ እርስ በርስ ያገናኛል። ኢየሱስ ጌታ ነው፣ ያገናኛል። የመንፈስ ቅዱስ ስራ ይሄ ነው፣ ያዋድዳል። ከዛ ራይናርድ ቦንኬ በ2020 ከማረፉ በፊት መጥቶ ከሀገሩ ላይ እኔ መጎናጸፊያ የለኝም ግን ማይክሮፎን እንሰጣቸዋለሁ ነው ያለው። እና ሄኖክን ራሱ ገንዘብ እግዚአብሔር አዘጋጅና ለሄኖክ ስጫዋል አስቀመጥኩኝ። እንዴ ሄኖክ ያውን ያልኩ ብላቴና መጥቶ አጋባ ያልኩ ኢትዮጵያ ብቻ ያገባ። አሁን ፍራንክፎርትን እንዲህ ነው የሚያገለባብጠው። ሰይጣን ጉዱ ነው የፈላው። እኛ በእኛ ቋንቋ መስሎን ነበር፣ ነገር ግን በቁመት በጥበብ አሳድጎ ትልልቆችን እረፉ። ለኔ አርፌያለሁ፣ እኔ አርፌያለሁ። አዘጋጀው የመንፈስ ቅዱስ ስራ አይደል? እሱ ደግሞ እሺ ብሎት ሄደ። ማይክሮፎን ነው የሰጣቸው። እሱ ተመልሶ ሄዶ ነው ያረፈው። አረ ኢየሱስ ጌታ ነው። አሜን። እግዚአብሔር እንደዚህ ነው። የአባቶቻችን አምላክ የእነ ዳዊት አምላክ የእስራኤል ቅዱስ እንደዚህ ነው። ከዛ ተመለሰ ማለት ነው። ሄኖክ 18 ዓመት ሲሆነው ጠራን ለልደቱ። 25 ልጆች ነው እዚህ የሚያሳድገው እናት አባቴ የሌሉት። በቃ ነፍሴ የተቃጠለ ነው ማለት በደስታ ጌታ ይባረክ። ብዙ ዘመናት ከወሰደ በኋላ አሁን ዓለምን ነው አንድ ጊዜ ኒውዮርክ፣ አንድ ጊዜ ሳን ፍራንሲስኮ፣ አሁን ባለፈው ነው እንደነገርኳችሁ እንዲህ ነው የሚሄደው። ሚስቱን ፓስተር ነች፣ ተቀብታለች። 2 ልጆች አሉት። እናትና አባቱ የኔ የቅርብ ምክንያቱም የሰንበት አስተማሪዎች ነን እና ልጆቻችን በሙሉ እንዴት እንዳሳደግን እናውቃለን። እኔ ቋንቋዬን ልጆቹ ቢሰሙ እንዳይደናቀፉ አንዲት ጀርመን አሁን 25 ዓመታችን ነው እሷ ወደ ጌታ የመጣች አንቺ ጀርመንኛ ትናገሪያለሽ እኔ በማስተርጎም ምክንያቱም ጥበብ ያስተምራል እግዚአብሔር የጥበብ አምላክ እንደዚህ ያሳደግን ይሄው ሲደርሰናል። እሱ ብቻ አይደለም ሌላ እንዴት ብላቴና ነች። እሱ ብቻ አይደለም ቴዎድሮስ የሚባል አንድ አለ። አሁን ፍራንክፎርትን በ3 ነው ሚቃኛት እነዚህ አገልጋዮች ናቸው። ልጆች ያደጉ በእጆቻችን የሰንበት ተማሪዎቻችን እስኪታ ነው እና ቃልን የሚሰማ በርካታ ይቀመጣል፣ ከመከራ ስጋት ያርፋል። አሳረፈኝ ከራም አልፋለሁ። አሁንም አብሬ እሰራለሁ። አሁን 3000 ናቸው። ባለፈው 7ኛ ወር ፍራንክፎርት ላይ ኮንፈረንስ ነበረ። ሴፋን 3000 ወጣቶች ናቸው። ለአገልግሎት ለ6 ዓመት ያስተምሯቸዋል። ከዛ ሲኞርንሃይም ሕክምና ቦታ በሚያስፈልገው ተወትነዋል። የሚገርም እና ልጆች መጥተው እንዲህ ስለሚያዩኝ በክራንች ሲል እንጸልይልሽ ይሉኛል። ጌታን ያላገኙም ይመስላቸዋል። ጸልዩላቸዋል። ጸልዩልኝ ሰባላ ጌታን ተቀበያለሽ ሲሉኝ እኔ እኮ ሰራተኛ ነኝ ስላቸው 4-5ቱ ከምድር ላይ ተደፍተው እኛም ባርኪኝ። አረ መንፈስ ቅዱስ ኢየሱስ ጌታ ነው። ይሄ ነው እንግዲህ ባጭሩ። ሰዎችን ስታያቸው ምን ትመኝላቸዋለሽ? እኔን ያገኘ ቅዱስ መንፈስ እንዲወድቅባቸው መጀመሪያ ከመንፈስ ቅዱስ ጋር እገናኛለሁ። ደግሞ የሚያልፈኝ የለም፣ ምስክር ነው። ጀርመን ይጠይቅ ጎረቤቶችን እያንዳንዱ ከድራግ ከዲስኮ ጥበብ አለኝ። እግዚአብሔር የሰጠኝም ደግሞ በረከት አለ። ምንም ይጎል የለም። ሞገስ አለኝ።
እኔ ለራሴ ባለቤቴ እንዴት ችሎኝ እንደተቀመጠ አላውቅም። ስሰራ ውዬ ተመልሼ መጥቼ ልጆቹን አድርሼ እኔ ብቻ ነው መኪና ያለኝ እነሱን እያንዳንዱ አድርሼ ሊነካ አካባቢ በአምስት ሰዓት በኢሮፕ ማለት ነው ስራ ልገባ አንዳንድ ጊዜ በ3 ሰዓት ከሆነ እና ባለቤቴ ምን ይለኛል? የት ነበርሽ ይለኛል። ቤተክርስቲያን እንደሆነ እንዲህ ያለ ቤተክርስቲያን ምን ያድርግ ምስኪን በጣም እኮ ነው የሚያሳዝን። አሁን ግን ጌታ ክብር ለእግዚአብሔር ይሁን። እኔም በህይወትና በሞት መካከል 2015 ላይ ታመምኩ። ባለቤቴ 25 ዓመት ሙሉ ነው በቃ ያ ድሮ ያልኳችሁ የኔ እዚህ ላይ ገብቶብኝ የነበረ ከሱ ነው የተሳፈረበት። ምድሩን ሁሉ በቃ ከቤት ሲገባ ጸልዩ ይላል፣ ግን ሲወጣ በቃ እብድ ነው በቃ ሽቱን ቀብቶ ይጠፋል። 25 ዓመት መንፈስ ቅዱስ እንድጠብቀው አድርጎ ምርኳር ሰጠኝ። እኔም አልሞትኩም በህይወት አለሁ። አስሚየም እኔ ጋር አለ። ልጃችን አግብቷል። አሜን። ልጆች አሉ። አሜን። ወንጌል ደግሞ ይሄዳል። አሜን። ክርስቶስ ኢየሱስ ይመጣል። አሜን። ይሄ ነው በእርግጥ የሚያስቀምጠው። አሜን። ብር አይደለም ወርቅ አይደለም ያስፈልጋል። ሁሉንም ተቀብተናል፣ ግን ይመጣል ማለት የክብር እንግዳ ይመጣል። ጌታ አምላክ ምድሪቱን በእውነት እንደተናገረው በተለይ በኢትዮጵያ ላይ ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋች እንዳለ እኛ ወረን እንዘረጋለን። ጌታ ይሄን ያደርግ ዘንድ ይችላል። እንዴት? ክብር ለእግዚአብሔር። አሜን። ተመልካቾቻችን በእርግጠኛነት ከሊሺ እና ከፓስተር ጌታሁን ጋር እያልን ባለነው በዚህ በጣም ጣፋጭ ቤተሰብ ውይይት የተጠቀማችሁ እንደሆነ ተስፋ እናደርጋለን። ዓላማችን መንፈሳችሁን ከፍ ማድረግ ነው። ለነፍሳት ያላችሁን ጥማት ያላችሁን ቅናት ከሁሉ በላይ ኢየሱስ ሊመጣ ዘመኑ ስለደረሰ የጌታ መምጣት መጠባበቅ እንዲበዛላችሁ ነው ይሄ ፕሮግራም። ከዚህም በኋላ ቀጥሎ የሚዘጋጁ ፕሮግራሞች በሙሉ በድንቅ ፍጻሜ ዓላማቸው ለኢየሱስ ቀን ማዘጋጀት ነው። መሳያ ቤተክርስቲያን ለክርስቶስ ቀን ማስታጠቅ ነው ዓላማው። ክብር ለእግዚአብሔር ይሁን። ቅናት እንዲጋባባችሁ ነው የምናወራው። ፓስተር ወደ አንተ እመጣለሁ። እንግዲህ ስለ ጌታ መምጣት ስናወራ ስለ ነፍሳት ካላወራ ዋጋ የለውም። የቤተክርስቲያን ተልእኮ ይሄ ነው። መንፈስ ቅዱስ የሚመጣበት ፐርፐዝ ይሄ ነው። በቃ ሂዱ አለ፣ ግን መንፈስ ቅዱስን ኃይል ሳትቀበሉ አትሂዱ አለ። ምክንያቱም እኛ በቃል መሰክራለን፣ መንፈስ ቅዱስን በኃይል መሰክራለን። እዚህ ላይ ትንሽ ነገር አንተ ልጨምርልህ ነው ፈልገው። ክብር ለኢየሱስ ይሁን። እንግዲህ የክርስትና ህይወት የዘላለም ህይወት ነው እና ለነፍሳት ያለን ትልቁ መጓጓት፣ ትልቁ ናፍቆት ይህንን የዘላለም ህይወት ማስተላለፍ ነው እና ማበረታታት ነው። በምድር ላይ ሳለን በአገልግሎት ህይወት ይሁን ድነን በጌታ ቤት ባለን የአማኝ ህይወት ውስጥ ይሁን እያንዳንዳችን ተልእኮ ያለን ሰዎች ነን። ምክንያቱም እሱ ብርሃን እንደሆነ የእሱ ብርሃን ነው በእያንዳንዳችን ህይወት ውስጥ ያለውና በጨለማ ለተያዙት ብርሃናችን ሊበራ የተገባ ስለሆነ ሁልጊዜ ነቅተን የምንራመድበት ህይወት ነው የክርስትና ህይወትና ጥማታችን ናፍቆታችን ማለት ከራሳችን ከስሜታችን አልፎ ሌሎችን የሚማርክበትን ህይወት እንደተሰጠን ልናስተውል ይገባናል። የሺ ቅድም አንድ ነገር ስትናገር በእውነት በልቤ በጣም ሐሴት አደረግ ነበረ። ጌታን አግኝተን ሰው ልንጠላ አንችልም። ዳግም ተወልደን ሰው ልንጠላ አንችልም። ይሄ ከኛ አይደለም። ሰው እኮ በፍጥረቱ ክፉ ነው። ጌታን ግን ያገኘ ዳግም የተወለደ ማንነት ያለው ግን የክርስቶስ ማንነት ስለሆነ በውስጡ ያለው ፍቅር ነው በውስጡ ያለው። እህቴ ስትመሰክር ሁሉም ሰው ሳሚ፣ ሁሉም ሰው ቀፊ ላይ ነበር አለች። ይሄ ነው እውነተኛ ምስክርነት። የዳነ ሰው ምስክርነት ይሄ ነው። ከዘር ከሃይማኖት ከጎሳ የተዋጀ ማንነት ነው ያለን። መርጠን አይደለም የምንወደው። በእግዚአብሔር አምሳል የተፈጠረ ሰውን ሁሉ እንድንወድ ዘንድ እሱ የራሱ ማንነት በእኛ ውስጥ ሰጥቷል። እኔ በእውነት ነው የምላችሁ በሀገሬ ህዝብ ላይ ሆኜ በዚህ በተወለድኩበት ባደግኩበት ህዝብ መካከል ሆኜ ባለኝ ጥሪ ልክ አገለግላለሁ። ፍቅሩ እህቴ እንዳለችው
ቀድሞ ነው በውስጤ የወረሰኝ እና በባህር ማዶ ሲሄድ ግን ሰዎችን ሳይ ባዶነታቸውን ሳይ ውስጤ በጣም ነው የሚያለቅሰው፣ ውስጤ በጣም ነው የሚያዝነው። ሰው በልቶ ጠጥቶ አካሉን ከውጭ ስታዩት፣ አለባበሱን ስታዩት፣ የሚነዳውን መኪና ስታዩት፣ ምናልባት የሚኖርበት ሚዝናናውን ስታዩት ሙሉ ይመስላል። ሙሉ አይደለም። ጌታ ከሌለው ሙሉ አይደለም። ውስጣችሁ ያለው የእግዚአብሔር መንፈስ እንዲህ አይነትን ፍቅር የሰጠ መንፈስ ቅዱስ ይገልጥላችኋል። ሰዎች ባዶነታቸውን ይሄ ብርሃን እንደሚያስፈልጋቸው ያኔ ያለመሰሰት ይህንን ፍቅር ልንገልጸው ይገባል። የጌታን ማዳን ልንናገር ይገባል። ያቺ ነፍስ እንድታመልጥ አንደበታችን ሊከፈት ይገባል። ሁልጊዜ ዝግጆች ልንሆን ይገባናል። ሰዎችን ወደ ጌታ መንግስት፣ ወደ እግዚአብሔር መንግስት ለማፍለስ እኛንን ዋና አምባሳደሮች፣ እኛንን ዋና ወኪሎች። ጊዜና ቦታ ልንመርጥ አይገባንም። ፑልፒት ልንጠብቅም አይገባንም። ምክንያቱም ጊዜው ቀርቧል። የጌታ ምጽአት ቀርቧል። ለዚህ ነው ድምፅ መሆን የሚገባል። እውነት እንናገር ከተባለ ማንም በጌታ የሆነ ሰው ስለ ሰው ግድ የማይለው የለም። ከራሳችን የሚያላቅቅ መንፈስ ነው። ከፍላጎታችን፣ ከስሜታችን፣ ከፈቃዳችን፣ ከሁለንተ ይሄ በስሜት የምንሆነውን ማንነታችንን የሚያስክድ ነው የጌታ መንፈስ። ለሌሎች የምንኖርበትን ህይወት ነው በውስጣችን ያስገባው እና እንግዲህ ስለ ነፍሳት ያለን መጓጓት ያለን ናፍቆት ሰው ሁሉ ይድን ዘንድ ነው። ምክንያቱም የክርስቶስ ደም ሁሉ ይድን ዘንድ ነውና በቀራንዮ ላይ ፈሰሰው። ያ ደግሞ ድምፅ የሚያገኘው በዳንን በእኛ በእያንዳንዳችን አንደበት ውስጥ ነው፣ በእያንዳንዳችን ማንነት ውስጥ ነው። ስለዚህ ያለ መሰሰት የትም ቦታ ላይ ብንገኝ፣ የትም ስፍራ ላይ ብንገኝ፣ በስራ ቦታ ላይ እኔ አሁን ባለሁበት ሀገር ላይ በከፊል ነው ማገለግለው፣ ስራ ሰራለሁኝ። በምሰራበት ቦታ ላይ የእግዚአብሔር ሞገስ ሲገለጥ ያለው ሰዎች ለእርጋታ፣ ለእረፍት፣ ለአእምሮ እረፍታቸው እስቲ የሆነ ቴማ የሆነ ርዕስ ተነስቶ ምን ትላለህ ይሉኛል። ያንኑ ንግግር ደግሜ እንድናገራቸው ይፈልጋል። የሚያሳርፍ ነገር ስላለ ይሄ የኔ ብቃት እንዳልሆነ ግን አውቀዋለሁ። በእኔ ያለው የከበረው እሱ ውስጣቸውን እንደገዛ አውቃለሁ። በምንኖርበት ምድር ላይ እህቴ እሺ ታውቃለች፣ መንፈስ ቅዱስ በሙላት የሚሰራበት ሀገር የነበረ። አሁን ግን እሱን ስለተውት ለማይረባ አእምሮ መሰጠታቸውን በአካል እያየን ያለን ቀናቶች የመንፈስ ቅዱስ ቀን ኃይል ጌታ አለ። ዓመታዊ የክብር ቀን ነው። መንፈስ ቅዱስ ማን እንደሆነ ግን የማያውቅ ህዝብ ነው ያለው። አዲስ የተነሳው ትውልድ አያውቅም። ታዝናለህ። ወጣቶችን በመንገድ ላይ ስታይ ቀረብ ስትላቸው ልባቸው ውስጥ ምንም የለም፣ ባዶዎች ናቸው። እና ይህንን የመታደግ ይሄ ጨለማ የወረሰውን ትውልድ ብርሃን የማሳየት ትልቅ ሸክም አለብን። ዘመኑ ሳያልቅ መናገር አለብን። እኔ አንድ ወቅት አስታውሳለሁኝ በሄድኩ በአመት ከ2 ወር ከ3 ወር አካባቢ ነው ቋንቋውን በደንብ በማልችልበት ሰዓት መንፈስ ቅዱስ ግን ወክ አደርጋለሁ። ስራም በአግባቡ ላይ ስቁም ነበረ። እማየው ያራራኛል። የሁለት ጎረምሳ ልጆች አባት ነኝ። አንድ ህፃን ብላቴና አለኝ። እነሱም በቅርብ አጠገብ ያሉ ህይወታቸው በቤተሰባዊነት ውስጥ ቤቴ በማያቸው ልክ ነው እንጂ ማቀው ውጪውን የነሱ ህይወት ምን እንደሚመስል አላውቅም። ውጪ ወጣቶችን ሳይ ግን ርህራሄ በጣም ውስጤን ያቃጥልኛል። አንድ ወቅት ላይ መንፈስ ቅዱስ አንድ ድምፅ ወደ እኔ አመጣ። ፍጥረት ሁሉ የእግዚአብሔር ልጆችን መገለጥ ይጠባበቃል ይላል። እኔ የእግዚአብሔር ልጅ ነኝ፣ እኔ የእግዚአብሔር ባሪያ ነኝ። የኔን መገለጥ ይጠባበቃል ፍጥረት ሁሉ፣ ሳር ቅጠል ሁሉ፣ ሰው ሁሉ። ስለዚህ የኔ ጀርመንኛ ቋንቋ መቻል አለመቻል ክራይቴሪያ እንዳልሆነ ገባኝ። ልክ ይሄ ድምፅ ወደ እኔ ሲመጣ ቀጥታ አደባባይ ነው የወጣሁት። በአማርኛ ነው የመሰከርኩት። ኮንስታብል ባህል ላይ ወጥቼ እንደ መገናኛ ማለት ነው ያ ስፍራ በአማርኛ እንግሊዝኛ ቋንቋዬ ነው። አስተምሬበታለሁ፣ ሰርቼበታለሁ፣ ችግር የለብኝም። ጀርመንኛ ብዙም አልችልም።
ነገር ግን ያ የመንፈስ ቅዱስ ድምፅ አነቀኝ። ስፍራና ቦታን መምረጥ እንደሌለብኝ ገባኝ። ወጣ በአደባባይ ስመሰክር ብዙዎች ቆሞ ይሰሙ ነበረ። እንዲያውም ሁለት የኢትዮጵያ ልጆች አንድ ፎቅ ላይ ሆነው ይሰማሉ። ሲወርዱ አጠገቤ መጥተው እንዴት የታደልክ ሰው ነህ፣ ማን ይሰማኛል ብለህ ነው በአማርኛ የምታወራው አለችኝ። አንዷ መጣ። አይ እኔ ታዝዤ ነው አልኳት። ይኸው አንቺ እኮ ሰማሽኝ፣ ምናልባት ለአንቺ መጥቼ። አንዷ በጌታ ናት፣ አንዷ ግን በጌታ አይደለች። ያችኛዋ ድፍረቴ በጣም ነው የገረማት። የኔ አይደለም ግን እኔ የታዘዝኩትን ታዝዤ ነው። ምን ልላችሁ ነው? በዚህ ወቅትና በዚህ ሰዓት ላይ እኛ ውስጥ ያለው መንፈስ ቅዱስ ሁኑ እንዳለን ከሆንለት ብዙዎች፣ ይሄ ነው ሰዓቱ፣ መከሩ የበዛበት ጥቂቶች ሰራተኞች ያሉበት ጊዜ ቢሆን አሁን ነው። ምድር ሁሉ የተጨነቀበት ሰዓት ላይ ነን ያለነው። መፍትሄ የጠፋበት ሰዓት ላይ ነው። መፍትሄ ደግሞ ክርስቶስ ኢየሱስ ብቻ ነው። ወደ ጌታ ሲመጣ ብቻ ነው ማረፍ ያለው። እውነተኛ እረፍት እሱ ብቻ ነው። ወደ እኔ ነው ያለው። ወደ እኔ ነው፣ እኔም አሳርፋችኋለሁ ነው ያለው። ይሄ የተስፋ ቃል ይታመናል። ክብር ለኢየሱስ ይሁን። ስለዚህ ለነፍሳት ያለን ጥማትና ጉጉት አገልግሎት ሲኖረን ብቻ ወይም በምንዘጋጅበት በማክሰኞና በእሁድ ወይ በሮብና በእሁድ ብቻ መሆን የለበትም። በመንገዳችንም በምንሄድበት ሁሉ ኦልዌይስ የትም ስፍራ ላይ ምናልባት ከስቱዲዮ ውጪ ለወንድሜ ያሬድ ቅድም ስመሰክርለት ነበረ። ተጋብዞ ወንድሜ አንድ ቦታ ላይ ጋብዞን ምሳ እራት እየተጋበዝን ውስጤ ይናፍቃል። የዳኑ ሰዎች ናቸው ቤተሰብ ውስጥ የከበቡኝ እና ይህ ሰው አመሰግናለሁ፣ እኔ እኮ እግዚአብሔርን እወዳለሁ ሲለኝ አቅጣጫ ጠቆምኩት። እግዚአብሔርን የምትወድ ከሆነ ይሄ ጊዜ ማለት እግዚአብሔርን ፈልጉ ይገኝላችሁማል ነው የሚለው የእግዚአብሔር ቃል። ፈልገው አታጣው። የት አካባቢ ነው የምትኖረው ብዬ በአቅራቢያው ባለው ቤተክርስቲያን እንዲሄድ ምክርን ሰጠሁት። ምን ልላችሁ ነው? ስንዝናና፣ ስንሰራ፣ ስንወጣ፣ ስንገባ የማይደበዝዝ የማይጨልም ብርሃን ስለሆነ በእኛ ውስጥ ያለው መንፈስ ቅዱስ እንዳዘዘን ለሌሎች ብርሃናችን እንዲበራ መፍቀድ መቻል አለብን። መናገር መቻል አለብን። ለነፍሳት ያለን ጥማት ይሄን ያህል ሊሆን ይገባዋል። ጊዜው ደርሷል። አሜን። በዚሁ አጋጣሚ አያይዘን ትነግረኝ በውጭ ያሉ አሁን ከአሜሪካ፣ አውሮፓ፣ መካከለኛው ምስራቅ ማለት ነው ሀገር ላይ ያሉ የሚከታተሉን ብዙ ቤተሰቦች አሉ በድንቅ ፍጻሜ ላይ ማለት ነው። በውጭ የሚኖሩ ቅዱሳን ዋነኛ ተግዳሮት ምንድን ነው? ከዛ ተግዳሮት እንዴት መውጣት ይችላሉ የሚለውን አያይዘን በዚሁ ትነግረኝ። ጌታ ይክበር። እንግዲህ ምናልባት ያለኝ ኤክስፖዠር አጭርም ቢሆን ግን በማህበራዊ ህይወት ላይ ብዙ የስራ ልምድም ስላለኝ አንዳንድ ነገሮችን እንዳስተውል ሆኛለሁ። ትልቁ ተግዳሮት እንግዲህ እኔ ያየሁት ምንድን ነው? ምድር በብዛት በመረጃ ተሞልታለች። አሁን ምንጩ በማይታወቅ መረጃዎች ተሞልታለች እና ትውልድን የሚደርስ እውነተኛ የሆነ የእግዚአብሔርን ቃል ማስተጋባት የሚችል አገልግሎት ይዞ መውጣት የቆረጠ አገልግሎት ያስፈልጋል። የጨከነ አገልግሎት ያስፈልጋል። ይሄ ማለት ምን ማለት ነው? ጽድቅና ቅድስናን ወደ ጎን አድርገን በሚታየው ነገር ላይ ብቻ ትኩረት እያደረገን የምናገለግለው አገልግሎት በእርግጥም ከስጋና ደም ጋር የሚመች የሚመስል አገልግሎት ነው የምናገለግለው። ነገር ግን ተለዩ እንዳለ የመለየትን ህይወት ይህንን ስላስተዋልኩ ደፍረን ስለማንናገር ደፍረን ትውልዱን ስለማንገስጽ ድብልቅ ህዝብ ይዘን እየሄድን ያለነው የትውልዱ ተግዳሮት አሁን በቤተ ክርስቲያንም ያለውን በዓለም ያለውን ግላሽ ሆነ ተመሳሳይ ሆነ እዛም ሆነን እዚህ የምናጣው ነገር የለም የሚል ትውልድ እየተፈጠረ ነው ያለው። ይሄ በጣም አስጊ ነው። ምክንያቱም ቤተክርስቲያን ልትጨክን የተገባት ሰዓት አሁን ነው። ለምን? ለጽድቅና ለቅድስና። ምክንያቱም እሱ ጻድቅ ነው፣ እሱ ቅዱስ ነው፣ እሱን እንድንመስል ነው የተጠራ ነው። የእኛ መልክና ቁመና ሁለንተናችን ክርስቶስን ነው መምሰል ያለበት።
ስለዚህ ቤተክርስቲያን አቅም ያጣች ያህል የሚሰማኝ እንደገናም ደግሞ አሁን አንተ ባነሳኸው ጥያቄ ልክ በትውልዱ ላይ ተግዳሮት የሆነው ምንድነው? ይህንን የመለየት ወንጌል እውነተኛ የሆነውን የክርስቶስን መልክ የሚያሳይ ከስብከት ያለፈ በህይወት የሆነውን ማንነታችንን የምንገልጥበትን መንገድ ያለመያዝ ይመስለኛል እንጂ ትውልዱ የሚሰማ የሚረዳ ትውልድ ነው። ነገር ግን ይህንን የክርስቶስን ህይወት ቤተክርስቲያን ጨክና ይዛ የምትወጣበትን መንገድ ወደኋላ ያለችበት አቅጣጫ ነው የማየው። ይህችኛው ቤተክርስቲያን ያችኛው ቤተክርስቲያን አለ። ትውልዱን የመታደጊያው ዋነኛው መንገድ ተደርጎ እየተወሰደ ያለው ምንድነው? ቤትም ብቻ ወደ ቤተክርስቲያን ይመጡ። ቤተክርስቲያን መጥተው ምንድነው የምትሰጣቸው? ምንድነው የሚያባብል ወንጌል አያሳልፍም። ለክርስቶስ የጨከነ ትውልድ ይዘን የምንወጣበት ጊዜና ሰዓት አሁን ስለሆነ ትውልዱ ታዲያ በዚህ መካከል ላይ ተግዳሮት እየገጠመው መጥቷል። አታመናፍስ የሚል ክርስቲያን ቤተክርስቲያን ውስጥ ነው የምታገኘው። ውጭ አይደለም፣ ሩቅ አይደለም። መንፈሳዊ ህይወታችን ግን አብልጠን የምናመናፍስበት ጊዜ ቢኖር አሁን ነው። አብልጠን የምንጠበቅበት ጊዜ ቢኖር አሁን ነው። በቅድስና ልንኖር የተገባን ህይወት አሁን ነው። ቅድስና ለክርስቶስ ለእግዚአብሔር በሁሉ በንግግራችን ቢሆን በምንውልበት ስፍራ ቢሆን ባለባበሳችን ቢሆን በሁለንተናችን በስብዕናችን ሁሉ ይሄንን ህይወት ተመሳሳይ በሆነ መልኩ ከቅዱሳን ጋር ስለሚታይ ትውልዱ ኮንፊውዥን ተግዳሮት ነው። ስለዚህ ልንጨክን የተገባን ስናዞች ነው ብዬ የተረዳሁትና ትውልዱ ከዚህ ተግዳሮት ለመታደግ ቤተክርስቲያን በዚህ መልክ ሪኖቬት መሆን አለባት፣ መታደስ አለባት። ስብከታችን መታደስ አለበት፣ ዝማሪያችን መታደስ አለበት፣ አገልግሎታችን መታደስ አለበት እና መንፈስ ቅዱስ በስራ ላይ እንደሆነ ደግሞ ብዙ ምስክርነቶች እያየሁ ነው። ቅርብ ነው ጌታ ነው። ይሄ ሰዓት በጣም ኢየሱስ ሊመጣ ነው። ጌታ ሊመጣ እኮ ነው። የሙሽራዋን መዘጋጀት እኮ ፕሮቪዥኑን ኦልሬዲ አምጥቶታል። የመንፈስ ቅዱስ አቅርቦት አሁን አበንደንት ነው። ፈልገነው የማናጣበት ጊዜ ቢኖር አሁን ነው። እኛ ምስክሮች ነን። እዚህ ያለን ሁላችን ምስክሮች ነን። ወንድም ያሬድ ቢሆን የጨከነ ጊዜ ይሄ አገልግሎት ምን ያህል በአጭር ጊዜ ውስጥ ብዙዎችን መድረስ እንደቻለ፣ ምክንያቱም የእግዚአብሔር ዓላማ ስለሆነ፣ ምክንያቱም ጌታ እያስቸኮለ ስለሆነ የትውልዱን ልብ እንደዚሁ በንቃት የተጠማበት ጊዜ ነው። ኃላፊነቱ የማን ነው? የኛ። ክብር ለኢየሱስ ይሁን። እሺ፣ ወደ አንቺ ተመልሻለሁ። ድንቅ ፍጻሜ መጽሐፍ ነው አንብበሻል? አዎ አንብቤያለሁ። አንተን ሳላውቅ በፊት ያነበብሽው? አዎ። እንዴት አገኘሽው መጽሐፉን? መጽሐፉ በጣም ለዘመኑ ለአሁኑ ጊዜ የሆነ እንደሆነ ስላወቅኩኝ በጣም በቃ ባርኬያለሁ። ለብዙ ሰዎችም ይሄን አድራሻ ሰጥቼ ብዙ መጽሐፍ ተገዝተው ያነባሉ። ምክንያቱም አሁን በዚህ ዘመን እንኳንስ እና ቤተክርስቲያን እንኳን አማኝ ነውና ዓለም እንኳን በአንድ ገቨርንመንት ውስጥ እንድትገዛ እየታቀደ ነው ያለው እና ምን ሊሆን ነው ብሎ የሚያነቃ እግዚአብሔር የባረከው ወደ መንፈስ ቅዱስ ሰውን የሚያስገባ እና ነው። እኔ ግን እንዲህ ያለ ሰው አለ ወይ ብዬ ነው ያለው። እንዲህ ያለ የተረዳው ሰው አለ ስል ጭራሹንም አንተ የት ሄድክ? እስራኤል እና ማስረጃ ምንም አያስፈልገኝም። ለምን? የመንፈስ ቅዱስ ስራ እንደዚህ ነው። እነ ጳውሎስ በመንፈስ ቅዱስ እየተማሩ ነበር የሚሄደው። ስለዚህ እንግድነት ሲቀበሏቸው እንዴት እንደሚቀበሏቸው እናውቃለን። ሐር የምትሸጠዋ እንዴት ልቧ እንደተከፈተ እናውቃለን። እና ድንቅ ፍጻሜ እውነትም ድንቅ ፍጻሜ ያለው ህይወት ሰው እንዲኖር በደንብ አድርጎ ነው እግዚአብሔር አባት የመራና ጌታ አመሰግናለሁ። ይጨምርልህ፣ ለሚያነቡ ደግሞ ጸጋ ይስጥ። እሺ፣ ከዚህ ጋር ተያይዞ እንግዲህ ሚኒስትሪያችን መሳሪያ ፎርወርድ ከጌታ በተቀበልነው ላይ አሁን ተካት ላይ አራተኛ ተናክራለና ኦልሞስት 4 ዓመት ማለት ነው ያለው ማቋረጥ ከመጽሐፉ ጀምሮ ከድንቅ ፍጻሜ መጽሐፍ ጀምሮ በድንቅ ፍጻሜ ዩቲዩብ
ያው በውጭ ሀገር ያሉ ወገኖቻችን ዩቲዩብ የሚከታተሉት እዚህ ኢትዮጵያ ውስጥ ደግሞ አብዛኛው ከአዲስ አበባ ውጭ ያለው ገጠር በአራቱም የኢትዮጵያ ማዕዘን ገጠር ላይ ያሉ ቅዱሳን በጄኤምኤም ቴሌቪዥን ይከታተላሉ እና በዩቲዩብ ትከታተያለሽ? እኔ እከታተላለሁ። የድንቅ ፍጻሜ ዝግጅቶችን ነው የምልሽ። ሁልጊዜ እንደውም እኔ ሁልጊዜ በቃ እንቅልፍ ያላቸውን ካየሁኝ ይነቁ ዘንድ ምክንያቱም ምድር እንቅልፍ ነው ይዘታለ እና ለብዙ ሰዎች ነው ማከፋፍለው እና እኔ የተመረጡትን ነው ማየው። ለምን ይሄ አሁን ያለው የሚዲያ አገልግሎት የተመረጠ ስበህ ካላስገባህበት ምን ስላልሆነ የተመረጠ ቃል ነው ለኔ። ጌታ ይባርክሽ። ይሹ እንግዲህ ምንድነው እንደኔ እምነት የመጨረሻ ዘመን ላይ ያለ ነው። ፓስተር ግን በጣም እያሰመረ ሲናገር ነበር። ዘመኑ አልቋል፣ ፈጽሟል። ግን ቤተክርስቲያን በዚህ ጉዳይ ላይ አልነቃችም። በጣም በቃ በዘመኑ ላይ መንቃትም መታጠቅም መዘጋጀትም አልቻልንም። ከዚህ አንጻር ሚኒስትሪው መሳያ ፎርም ማለት ነው እንግዲህ አሁን የካቲት 4ኛ ዓመት ያከብራል ብያለሁ። ባለፉት ዓመታት በሙሉ ስለ ጌታ መምጣት አብዛኛው በሚዲያ እና መጽሐፉ ብዙ አይደለም ተወሰነ መድረስ ያለበት ደርሷል። 2,000 ኮፒ ነው እንግዲህ የተሰራው፣ ሌላ አይደለም። 200,000 ኮፒ ቢሰራ ነው 200,000 ሰው ቢሰማው ኖሮ ለእኛ ከሚያመጣው ጥቅም በላይ መጽሐፍ ውስጥ ያለውን ነገር ሰዎች ይረዳሉ። ምክንያቱም ስለ ዳግም ምጽአት ሰዎች ለምን አያስተምሩም ስል አንድም የእውቀት እጥረት ይመስለኛል። ያ ነው የተለያዩ ሀሳቦች መምታታቶችም አሉ፣ የሀሳብ ልዩነቶችም እነዛ ሙሉ ነገሩ እንዲፈራ እንዲሸሽ ተደርጓል እና እውነተኛ አገልጋዮች አሜሪካም አውሮፓም አፍሪካም የትም ያሉ እውነተኛ መንፈስ ቅዱስ የሚሰሙ አገልጋዮች በዚህ ዘመን ኢየሱስ ሊመጣ በደጅ እንደሆነ አስመሩ የተናገሩ ነው። ስለዚህ እንዲያልሽ ናቸው። እኔ የምለው የሚሆነው እንደሚሆን አውቃለሁ። ክብር ለእግዚአብሔር ይሁን። ከመሆኑ በፊት ግን ምድር ራሷ እንስሳት ራሷ የእግዚአብሔርን ልጆች ትጠባበቃለች። ቤተ ክርስቲያን ግን እውነት ለመናገር ከሆነ እኔ 30 ዓመት ነው ያገለገልኩት። ቸርች አልነበረንም። ቸርች ገዝተነው ሁሉም ፈጽ ከፍለነዋል። ቤተ ክርስቲያን እንዴት ካለ ድመመን እንደገባች ያየው። ቤተ ክርስቲያን እንቅልፍ ነው ያለው። እውነት ለመናገር ከሆነ ቅድስና ለእግዚአብሔር የለም። አይ ድሮ ክርስቶስን ሳላውቅ እንደዚህ ብሎ ጨዋታ የለም። ክርስቶስ ካወቅን በቃ ፍጹም የሆነ የእግዚአብሔር ቃል ከወለደ ፍጹም የሆነውን የእግዚአብሔር ቅድስና ያለ ቅድስና እግዚአብሔር ማየት አይቻልም። ምጽአትን ማየት አይቻልም። ግን በጣም እንዲህ ያደረገው ምንድነው ይሳል በቃ ድናል ገብታል። እንደዚህ አይነት ነው ንግግሩስ ነው። አይዞ በርታ ተጣልተው ባልና ሚስት ተጣልቶ ተሳሳሙ ተብሎ የሚሳሳምበት ቦታ ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚያሳፍረው። እኔ መጥራት ስለማያስፈልገኝ ነው የማልናገረው እና በጣም ነው የሚያስፈራው። እና ምን ይላል እግዚአብሔር ቃል? አንድ ጊዜ ሁለት ጊዜ መከረው ይላል። ሽማግሌዎችን መምከር አይቻልም፣ መገሰጽ አይቻልም ጌታ ስለሚል ግን ጌታ እግዚአብሔር እንዲያነቃቸው ይጸልያል። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን የምትከታተሉ የጌታ ኢየሱስን የሙሽራው መምጣት የምትናፍቁ ቤተሰቦቻችን እጅግ የምንወዳቸው በዚህ ሚኒስትሪ ላይ ደግሞ አሻራቸውን የሚያኖሩ በጸሎታቸው በገንዘባቸው የሚያስፈልጉ ነገር ሁሉ አብረው የሚቆሙ የተወደዱ ቤተሰቦችን እናንተ ይዤላችሁ ቀርቤያለሁ። እነዚህ ብቻ አይደሉም። በጣም እንሳሳላችሁ። በጀርመን፣ በእንግሊዝ፣ በአሜሪካ፣ በእስራኤል በሌላ ሀገር ላይ ብዙ ቅዱሳን እንዳላችሁ እናውቃለን። እንግዲህ እግዚአብሔር ፈቅዶ ወደ ኢትዮጵያ ስትመጡ የሕይወታችሁን ተሞክሮ ደግሞ ለቅዱሳን ታቀርባላችሁ ብላችሁ ቤታችሁ ስለሆነ ማለት ነው። እዚህ መሳያ ፎር እንግዲህ በመጪው የካቲት 4ኛ ዓመቱን ያከብራል። ብዙ አልሰራም። ይልቁንም ከዘመኑ ፍጻሜ አንጻር ስንመለከት በጣም ብዙ ስራ ይቀርናል እና በጣም ብዙ ቤተሰቦችን እንፈልጋለን። ከዚህ ሚኒስትሪ ጎን እንድትቆሙና አብራችሁ መሮጥ እንድትችሉ ገጠሩን ከተማውን በወንጌል መድረስ እንድንችል ቤተክርስቲያን ጌታ ኢየሱስ ሊመጣ እንደሆነ አይኗን ገልጣ ማየት እንድትችል ሙሽራዋን እንድትዘጋጅ አብረን እንድንሰራ ጥሪያችን እናስተላልፋለን። ይህ የምጽአቱ ድምፅ ነው። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ